ከድጋፍ ማይክሮፋይናንስ ያለምንም ማስያዣ በስልካችሁ ብቻ በመጠቀም ብድር የምታገኙበት መንገድ አለ። ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ትክክለኛና ተአማኝ የሆኑ የፋይናንስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። ከድጋፍ ማይክሮፋይናንስ ያለምንም ማስያዣ በስልካችሁ ብቻ በመጠቀም ብድር የምታገኙበት መንገድ አለ። ግን ወይ ተቀጣሪ መሆን አለባችሁ። አንድ የኤምፕሎይመንት ወይም የሰራተኛ መታወቂያና እንዲሁም እሱን ሰፖርት የሚያደርጉ ዶክመንቶች ጠይቋቸዋል። ለምሳሌ ቋሚ ሰራተኛ መሆናችሁን የሚገልጽ እንዲሁም ደሞዛችሁን የሚገልጽ ማስረጃ ማቅረብ መቻል አለባችሁ። ሁለተኛው ነጥብ ደግሞ እስከ 30 ሺህ ብር የሚሰጧችሁ ይሄ በሳላሪ የሚሰጧችሁ ወይም ተቀጣሪ ሆናችሁ የሚሰጧችሁ የደሞዛችሁን የኔት ሳላሪ ወይም የኔት ሳላሪ ማለት ለምሳሌ ደሞዛችሁ 40 ሺህ ቢሆን እጃችሁ ላይ የሚደርሰው 38 ሺህ ከሆነ 38 ሺህ ግማሽ 19 ሺህ ይሰጧችኋል። ግን ለአንድ ወር ነው የሚሰጧችሁ። ይሄ አንደኛው የሚሰጡት መንገድ ነው። ሁለተኛው ደግሞ ንግድ ፍቃድ ካላችሁ እስከ 30 ሺህ ብር ብቻ ሊሰጧችሁ ይችላሉ። እሱም ፋይናንሻል ስቴትመንታችሁን ወይም የባንክ ስቴትመንታችሁን አሳይታችሁ ማለት ነው። ይሄ ሪል የሆነ ኢንፎርሜሽን ትክክለኛው ይሄ ነው። 500 ሺህ ብር 1 ሚሊዮን እንሰጣለን አይደለም። እንደዛ ሳይሆን ትክክለኛው መንገድ ትክክለኛው አካሄድ በስልካችሁ ብቻ በመጠቀም ያለ ኮላተራል ሊሰጧችሁ የሚችሉት አንድ ሳላሪያችሁን አይተው የደሞዛችሁን ግማሽ፣ ሁለተኛ ንግድ ፍቃዳችሁን አይተው የባንክ ስቴትመንት አያይዛችሁ እስከ 30 ሺህ ብር ይሰጧችኋል። ትክክለኛው ኢንፎርሜሽን ድጋፍ ላይ ያለው ይሄ ነው። ያጣራሁት፣ ያየሁት፣ ቼክ ያደረኩት